ክብር ለጌታ ይሁን። የዛሬው ርዕሴ 50 ግሬስስ 50 ግሬሶች በሚል ሀሳብ ነው የምናገረው። እነዚህ 50 ጸጋዎች በ15 የአገልግሎት ዘርፍ ውስጥ ያሉ ናቸው። በ15 አገልግሎቶች ውስጥ ያሉ ናቸው። በ15 አገልግሎቶች ውስጥ ያሉ ናቸው እነዚህ 50 ጸጋዎች። የመጀመሪያው አፖስትሊንግ ኦር አፖስትል ሐዋርያ፣ ሁለተኛው ነቢያት ወይም ነብይነት ጸጋ፣ መጀመሪያው የሐዋርያነት፣ ሁለተኛው የነብይነት፣ ሶስተኛው ከስልጣን ጋር በተገናኘ አገዛዝ የሚባለው ነው። አራተኛ ሄልፕ ወይም እርዳታ፣ አምስተኛ ቲቺንግ ማስተማር፣ ስድስተኛ ዲዘርኒንግ ስፒሪት ኦር መናፍስትን መለየት የሚባለው ነው። ሰባተኛ ፕሪቸር ሰባኪ፣ ስምንተኛው ፌዝ ስፒከር የእምነት ሰባኪ ኦር የእምነት ተናጋሪ፣ ዘጠነኛ ወንጌል የሚሰራ ሰው ኦር ወንጌላዊ ወንጌልን የሚሰራ፣ አስረኛ አስደናቂ ነገርን የመስራት ጸጋ፣ 11ኛ ታምራት የማድረግ ጸጋ፣ 12ኛ ሂሊንግ የመፈወስ ስጦታ፣ 13ኛ የእረኝነት ጸጋ፣ 14ኛ ኒው ታንግ ኦር አዲስ ቋንቋ የመናገር ስጦታ፣ 14ኛ ነው። 15ኛ ትራንስሌት ኒው ታንግ በአዲስ ቋንቋ የተናገረውን መተርጎም። ስለዚህ እነዚህ ጸጋዎች በእኛ ላይ ሲገለጡ 50 ጸጋዎች በእኛ ላይ እንዲገለጡ ይረዳሉ ማለት ነው። 50 ግሬሶች መገለጥ ይጀምራሉ ማለት ነው። እንግዲህ እንደሚታወቀው ጸጋ ልዩ ልዩ ነው። እግዚአብሔር ካስረዳኝ የተወሰነውን ለእናንተ ለማካፈል ነው። ክብር ለእግዚአብሔር ይሁን። እንደተባረካችሁ ተስፋ አደርጋለሁ። መልካም ጊዜ ይሆንላችሁ።